የተፈራው የመካከለኛው ምስራቅ ጦርነት በርካታ ሀገራትን አዳርሶ ቀጥሏል። አያቶላህ አሊ ካሚኒ መገደላቸውም እየተነገረ ይገኛል። በርካታ የቤተሰብ አባሎቻቸውም የዚሁ አስከፊ ጦርነት ሰለባዎች እንደሆኑም እየተነገረ ይገኛል። አያቶላህ አሊ ካሚኒ መገደላቸውን የኢራን መንግስታት አረጋግጦ 40 የሐዘን ቀናትን አውጇል። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ መገደላቸውን የሀገሪቱ መንግስት የኢራን መንግስት አረጋግጦ 40 የሐዘን ቀናትን አውጇል። መሪው እስራኤልና አሜሪካ ቅዳሜ ዕለት ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የሀገሪቱ የመንግስት መገናኛ ብዙሃንም አረጋግጧል። የአሜሪካና እስራኤል ጥቃት የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ መገደሉን ተከትሎም የሀገሪቱ ጦር እጅግ አስከፊ የሆነ የአጸፋ እርምጃ እንደሚወስድ ማስጠንቅቋል። ባለፉት ሰዓታት ከኢራን ጦር ጋር የተያያዙ በርካታ ክስተቶችም ተፈጥረዋል። ዋና ዋናዎቹን ስንመለከት አያቶላህ አሊ ካሚኒ ቢሮአቸው ውስጥ መገደላቸውን የኢራን የመንግስት ቴሌቪዥን ዘግቧል። ሀገሪቱን ለ37 ዓመታት የመሩት ጠንካራው የሃይማኖት መሪ የተገደሉባት ኢራን የ40 ቀናት ብሔራዊ ሐዘንም አውጃለች። የኢራን እስላማዊ አብዮታዊ ዘብ ለመሪው መገደል አጸፋ የሚሆን አስከፊ ጥቃት በአሜሪካ የጦር ሰፈሮችና በእስራኤል ላይ እንደሚፈጽም አስጠንቅቋል። ከዚሁ ጋር በተያያዘም በኢራን ህገ መንግስት መሰረትም የአያቶላህ አሊ ካሚኒ ተተኪ የሚመረጠው እርሳቸውንም እዚህ ስልጣን ላይ በመሾማቸው የአመራር ሊቃውንት ጉባኤ ነው ተብሏል። ጥቃቱ ከተፈጸመና የካሚኒን ሞት ከተረጋገጠ በኋላ አንዳንድ ኢራናውያን ደስታቸውን ሲገልጹ የታዩ ሲሆን ሌሎች ደግሞ ሐዘን ላይ ናቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው አያቶላህ ካሚኒ በታሪክ ከታዩ እጅግ ክፉ ሰዎች አንዱ ነበሩ ብለዋል። የካሚኒ ሞት የኢራን ህዝብ አገሩን መልሶ ለመያዝ የሚያስችለው ብቸኛው ታላቅ ዕድል እንደሆነም ገልጸውታል። የቀይ ጨረቃ መረጃ እንደሚያመለክተው ኢራን ውስጥ በተፈጸመው ጥቃት ከ200 በላይ ሰዎች ተገድለዋል። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ በበኩሉ 40 ገዳማ የኢራን ባለስልጣናት መሞታቸውንም ዘግቧል። ኢራን በመካከለኛው ምስራቅ ባሉ የአሜሪካ አጋሮች ላይና የአሜሪካ የጦር ሰፈሮች በሚገኙባቸው ቦታዎች ላይ ጥቃቶችን ፈጽማለች። ጥቃቱ ከተሰነዘረባቸው መካከል ዱባይ፣ ዱሃ፣ ባህሪንና ኩዌትም ይገኙበታል። በዓለም ላይ እጅግ በርካታ በረራዎችን ከሚያስተናግዱ የአቪዬሽን ማዕከላት አንዱ በሆነው በዱባይ ዓለም አቀፍ አውሮፕላን ማረፊያ እንዲከሽፍ የተደረገ ኢራን የሚሳኤል ስብርባሪዎች ወድቆ 4 ሰዎች እንደቆሰሉ የሀገሪቱ መንግስት ባስታወቀበት ወቅት ነው። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር በበኩላቸው ብሪታንያ ዜጎቿንና ቀጠናዊ አጋሮቿን ለመጠበቅ ስትል የተቀናጀ የቀጠናዊ የመከላከል ዘመቻ ውስጥ እየተሳተፈች መሆኑን አስታውቀዋል። የኢራን ንጉስ ልጅ የአያቶላህ ካሚኒ መገደል የሀገሪቱን አቅጣጫ ሊቀይር ይችላል ተብሏል። አሜሪካ ውስጥ ስደት ላይ ያሉት የመጨረሻው የኢራን ንጉስ ሻህ ወይም ልጅ ረዛ ፓህላቪ የጠቅላይ መሪው አያቶላህ አሊ ካሚኒን ሞት በደስታ መቀበላቸውን የሚገልጽ ጽሑፍም አውጥተዋል። ፓህላቪ ምሽት ላይ በአሜሪካው ዋሽንግተን ፖስት ጋዜጣ ላይ ባወጡት ጽሑፍም የነጻነታችሁ ሰዓት ተቃርቧል በማለትም ለኢራን ህዝብ መልእክት ላስተላለፉት ፕሬዝዳንት ዶናልድ ትራምፕ ምስጋና አቅርበዋል። ለግማሽ ክፍለ ዘመን ያህል እስላማዊ ሪፐብሊኳ የጎረቤት ሀገራትን ሉዓላዊነት ስትጥስ በዓለም ዙሪያ ግጭቶችን ስታቀጣጥል እንዲሁም የኒውክሌር መሳሪያዎችንና ኒውክሌር የሚያስወነጭፉ ረጅም ርቀት ተጓዥ ሚሳኤሎችን ለመታጠቅ ስትሰራ ቆይታለችም ብለዋል። የእስላማዊ ሪፐብሊኳ እጅግ አስከፊ ወንጀሎች የተፈጸሙት ግን አገር ውስጥ ነው ሲሉም ጽፈዋል። ባለፈው ጥር ላይ ተቃውሞ በወጡ ሰልፈኞች ላይ በተወሰደው እርምጃ በሺዎች የሚቆጠሩ ተቃዋሚዎች መገደላቸውንም በማሳያነት ጠቅሷል። የሀገሪቱ ቀጣይ ጉዞ አዲስ ህገ መንግስት ማርቀቅና በህዝበ ውሳኔ መጽደቅን በመቀጠልም ዓለም አቀፍ ታዛቢዎች በተገኙበት ነፃ ምርጫዎች ማካሄድን ማካተት እንደሚገባውም ገልጸዋል። ብዙውን ጊዜ ታሪክ የሚታጠፍባቸውን ነጥቦች አስቀድሞ አያሳውቅም፣ ነገር ግን የሀገርን አቅጣጫ መቀየር የሚችሉ አጋጣሚዎች ከድፍረት አመራርና አብሮነት ጋር ይመጣሉም ሲሉ አክለው ገልጸዋል። ከዚሁ ጋር ተያይዞ ታዲያ ትራምፕ ኢራን አሜሪካን ወይም እስራኤልን የምታጠቃ ከሆነ ከዚህ ቀደም ታይቶ በማይታወቅ ኃይል ትመታለች ሲሉ አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍም ኢራን አሜሪካ ወይም እስራኤል ላይ ያጸፋ ጥቃት እንዳትፈጽም ማስጠንቅቀዋል። ትራምፕ በጽሑፋቸው ኢራን ዛሬ እጅግ በኃይለኛው እንደምታጠቃ ገልጻለች። ከዚያ ቀደም ከፈጸሙት ጥቃት ሁሉ ኃይለኛ የሆነ ብለዋል። ይህንን ባያደርጉ ይሻላቸዋል፣ ምክንያቱም የሚያደርጉት ከሆነ ደግሞ ከዚህ ቀደም ታይቶ በማይታወቅ ኃይል እንመታቸዋለን ሲሉም በአጽንኦት አስጠንቅቀዋል። ትራምፕ ይህንን ያሉት የኢራን እስላማዊ አብዮታዊ ዘብ ለአያቶላህ አሊ ካሚኒ ግድያ ያጸፋ ምላሽ ለመስጠት የአሜሪካ የጦር ሰፈሮችና እስራኤል ላይ ጥቃት
እንደሚፈጸም ካስጠነቀቁ በኋላ ነው። አብዮታዊ ዘብ ከሰዓታት በፊት በኢራን እስላማዊ ሪፐብሊክ የጦር ኃይሎች ታሪክ ውስጥም እጅግ አስከፊ የሆነው የማጥቃት ዘመቻ በተወረሩ ግዛቶችና በአሜሪካ ሽብርተኛ የጦር ሰፈሮች ላይ በደቂቃዎች ውስጥ መፈጸም ይጀምራል ብሎም ነበር። የኢራኑ አያቶላህ አሊ ካሚኒ መገደላቸው ይፋ ከተደረገ በኋላ አንዳንድ ኢራናውያን ደስታቸውንም እየገለጹ ይገኛሉ። ኢራኑ የአያቶላህ ካሚኒ ግድያ ደስታና ሐዘን የተቀላቀለበት ሆኗል። ትናንት አሜሪካና እስራኤል በከፈቱት ጥቃት አያቶላህ አሊ ካሚኒ መገደላቸው ከተረጋገጠ በኋላ በአንዳንድ የኢራን ከተሞች ህዝብ በአደባባይ ደስታውን ሲገልጽ እንደነበርም ቢቢሲ በመረጃው አረጋግጧል። ዛሬ ጠዋት ደግሞ ከኢራን የወጡ ምስሎች ደግሞ በአያቶላህ አሊ ካሚኒ ግድያ ሐዘናቸውን የሚገልጹ ሰዎችም አሳይተዋል። በማዕከላዊ ኢራን ኢስፋሃን ግዛት ነዋሪዎች ደስታቸውን እየገለጹ ነው። በሌላ ከተማ ደግሞ ርችት የሚተኩሱ ሰዎች ቪዲዮዎችም ወጥተዋል። በተቃውሞው ወቅት በመንግስት ቤተሰቦቻቸው የተገደሉባቸው ኢራናውያን ደስታቸውን በየጎዳናዎች ሲገልጹም ታይተዋል። በቴህራን አቅራቢያ በምትገኘው ካራጂ ግዛትም ተመሳሳይ የደስታ ድባብ እንዳለም ሮይተርስ የዜና ወኪል ዘግቧል። የተለያዩ መገናኛ ብዙሃን ያወጧቸው ምስሎችም የቴህራን ነዋሪዎች የአያቶላህ አሊ ካሚኒን ምስል ይዘው ሐዘናቸውን ሲገልጹም ይታያሉ።